ድንገት ያስደነገጠው የአቶ ኖላዊ አገባለሁ የሚል ጥያቄ ሀኒቾ እጅጉን ደነገጠች። አይ አባዬ አንተማ በፍጹም አታገባም ብላ አለችው። ለምንድን ነው የማላገባው ብለው ቤቱ ተበጣበጠ። ተምቹና አሲርን ሽምግልና እልካችኋለሁኝ እናም በቅርቡ እኔ ፋኖስን አገባለሁኝ ብሎ ሲል እጅጉን ተገረሙ። ቆይ አንተ እንዴት ነው ትናንትና ያወካትን ሴት የምታገባው ብለው ልጆቹ ሲጠይቁት፣ ተረጋጉ ትናንትን ባቃትም እንኳ ሴትየዋ ግን መልካምና ጥሩ ለእኔ ደግሞ የምትገባ ሴት ናት ብሎ ወንድ ልጆቹን ወይም ደግሞ ተምቹንና አሲርን ካሳመነ በኋላ ሀና ግን በፍጹም አይሆንም አባዬ፣ ምክንያቱም የድሮ ህይወትህ እንዲመለስ አልፈልግም እኔ ያለሁልህ በማለት እምቢ አለችው። እንዴ ሀኒቾ አንቺ እርሜ ልኬን አትኖሪ፣ በዛ ላይ አሁን ቤተሰቦችሽንም አግኝተሻል፣ እኔም አባትሽ ነኝ፣ ሁለት አባት አለሽ እና የተስተካከለ ህይወት እንዲኖረኝ አትፈልጊም ማለት ነው የሚል ጥያቄ ቢያቀርብላትም ሀና ግን ግግም አለች። በፍጹም አባዬ ወይኔን ወይም ደግሞ ፋኖስን ትመርጣለህ ብላ ግራ አጋባችው። ወይዘሮ ሜላት እንዲሁም ደግሞ እርግብ እስር ቤት ተበጣበጡ። እርግብና ሜሮን ሁነው ቆይ አንቺ ለምንድን ነው መረጃውን ያልሰጠሽው? እንዴት ተዋሽኛለሽ? ብላ ስትላት ምን ነው ድሮውንስ አምነሽ ነበረ እንዴ? ትሰሚኛለሽ? ከፊቴ እንድትጠፊልኝ ነው እንጂ ይሄንን ቪዲዮ አሳልፌ የምሰጥ ይመስሻል? እኔ በምትኩ ምን ላገኝ እንዴ? ቆይ ምን ፈልገሽ ነበረ? አልገባኝም ሜሮን። እንደዚህ ያልሽኛኔ ታዲያ እያታለልሽ ነበር ማለት ነው? ግን ደግሞ ጓደኝነታችንስ ብላ ስትጠይቃት ትሰሚኛለሽ፣ አሁን እኔ ስለ ጓደኝነት የማስብበት ጊዜ ላይ አይደለሁም። ስለዚህ በፍጹም እኔ ቪዲዮውን ልሰጥም አልነበረም። ነገር ግን ምን ዋጋ አለው የወይዘሮ ሜላት ልጆች አሳሰሩኝ ብላ አለቻት። እንደውም ደግ አድርገውሻል ብላ ስትል ሜላት መጣች። እንዴ አንቺም እዚህ ነው? ምን ነው ተገረምሽ? ቀድመሽ አልሰማሽውም እንዴ ከልጆች ሾሬውን ብላ ስትላት መስማትማ ሰምቻለሁ፣ ነገር ግን እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ቆይ አንቺ ለምንድን ነው መረጃውን ያልሰጠሽውና ነፃ ያልሆንሽው? ብላ ስትል አይ ዝም በያት ሜላት፣ በፍጹም እኔ መረጃውንም ድሮውንም ለመስጠት ፈቃደኛ አልነበርኩም ብላ ካደቻት። እኔ ግራ የገባኝ ነገር ቆይ ለምንድን ነው አንቺ ቪዲዮውን ብትሰጫት አንቺ ላይ የሚፈጥረው ነገር አለ እንዴ? ብላ ስትላት አላቅም፣ ምናልባትም የእውነት አክስቴ ግድያ ላይ እጅሽ ካለበት አልለቅሽም ብላ ዛተችባት ሜሮን። ነገርኩሽ፣ ደግሞስ ምን ልታመጪ? ያለነው እኮ እስር ቤትና ህግ አለበት አገር ነው። እና እርግብ ደግሞ ለዛች ለአክስትሽ መጥፎ አክስት አይደለሽ እንዴ ያለችሽ? ትሰሚኛለሽ? እንደውም የእጇና ያገኘችው ብላ ስትል ሜላት ትሰሚኛለሽ? የሞተ ሰው ዝም ብሎ በከንቱ አይነሳም። አረረረ ሲጀመር አንቺና እርግብ ጭራሽ እሳትና ጭስ ትሆናላችሁ ብዬ ተስማማችሁ ጠበቃችሁኝ አይደል? እርግብ ልጅ ዝም ብለሽ ቁጭ በይ፣ በቃ ዝም በያ ስትል ጭራሽ ልጅ እንግዲህ እንደዚህ ነው። ምክንያቱም ህይወት ተገላባቢጦች ነው። በዛ ላይ እኔ እኮ ድሮም ባዩሽን አልጠላትም፣ ማለቴ እሷ በደለችኝ እንጂ እኔ አልበደልኳት ታውቂያለሽ አይደል ሜሮን? ስለዚህ አሁንም ቢሆን እሷን በከንቱ ስተነሻት ደስ አይለኝም። አንቺም ቢሆን ጥሩ አይደለም ልጅሽ፣ ማለቴ ያው ልጅ አይደለሽ እንዴ? አክስትሽ ብትሆን እኮ ነው ብላ እንግዲህ አስቆርጦ ነው እቁት። ያኔ ማታ እኔ የደወልኩላት ገንዘብ ፈልጌ ስለነበረ ገንዘብ ልስጥሽ፣ እንዲሁም ደግሞ እርግብ ያለችበትን ቦታ ላሳየሽ ብቻ ነው ያልኳት። እናስ ከዛማ ቦታው ላይ ሲሄድ የለችም። በቃ ይሄ ነው የተፈጠረው ነገር ብላ ፍርጥ አድርጋ ተናገረች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው ኖላዊ ድራማ እንደቀጠለ ይገኛል። አሲርና ተምቹ ፋያው ቤት ሂደው ቁጭ ብለው ከዛ ፋያው ከውጭ ሲመጣ በጣም ደነገጠ። በሉ ውጡልኝ፣ እናንተማ አባታችሁ እንዳልሆንኩኝ እኮ በተግባር አሳይታችሁኛል ብሎ ጮኸባቸው። ፋያው እባክህ ተረጋጋና ሁሉንም ነገር እናስረዳህ ቢሉት ምንድን ነው የምታስረዱኝ? እስኪ ንገሩኝ። እኔ እንዳልወለድኳችሁ እኮ አስረግጣችሁ አሳያችሁኝ። የወለድ አባታችሁም ቢሆን ትታችሁት አትሄዱም ነበር ብለው በጣም ከፋቸውና ስቅስቅ ብለው አለቀሱ። እንደዛ አይደለም፣ እውነት ለመናገር ለደቂቃም ለሰከንድም ረስተንህ አናቅም። ነገር ግን እኛንም ልትረዳን ሞክር ብሎ ሲለው ምን ልረዳችሁ እስኪ ንገሩ ልጆቼ፣ የእውነት አባትን ትቶ የሚያስሄድ ችግር ገጥሟችሁ ነው? ቢሆንም ግን ችግሩን እዚህ ከኔ ጋር መጋፈጥ ነው እንጂ ትቶ መሸሽ በፍጹም ሊሆን አይገባም ነበር ብለው ከዛ እግራቸው ስር ወድቀው ይቅርታ ጠይቀው ተቃቅፈው በጣም ተላቀሱ። ሀኒቾ ለኤልያስ አርፍደሃል፣ እኔ ፍሪ በነበርኩበት ሰዓት አባቴ ታክሞ ሲወጣ ሁሉም ነገር ፍሪ ሲሆን አንተ ግን ያኔ አልነበርክም። እናም ኤልያ ደግሞ እዝራ ደካማ ጎኔን ተጠቅሞ በቃ ፍቅር ውስጥ አስገባኝ። ለሱ ደግሞ ቃሌንም ፍቅሬንም እምነቴንም ሁለንም ነገሬ ስለሰጠሁ አርፍደሃል ብላለችው። ኤልያስ በራሱ በጣም ተጸጸተ። ግን እኮ ሀና ይህ ላንቺ ምክንያት አይሆንም ማለት እኔ በሰዓቱ አባትሽ እንደዛ ሆኖ ሳየው ለማሳከሚያ ገንዘብ ስላልሰጠሁሽና ደግሞም ድህነት መጥፎ ስለሆነ ምንም ማድረግ ስላልቻልኩ ነው። ቆይ ግን የእውነት እንደዚያ ነው የምታስበው? ማለቴ እኔ ካንተ ገንዘብ የምፈልግ? አይ ሀኒቾ፣ አየሽ ችግርሽ እሱ እኮ ነው። ምክንያቱም ስታፈቅሪና ስትወጂ የምታፈቅሪው ሰው ህመምና ማጣት ሁሉም ነገር አንቺ ላይ ሲጨመር እጅጉን ይብስሻል እንጂ ለሰከንድም እንኳ እረስቼሽ አላውቅም ነበር። አንቺ ግን የእውነት የረሳሁሽም ይሁንም አይሆንም ብቻ ድሮም ልብሽ ውስጥ ፍቅር ስላልነበረ ነው ትተሽኝ ሄድሽው ብሎ ተለያዩ። ሀኒቾ ቤቷ መታ እጅጉን ስቅስቅ ብላ ለቀሰች። አምላኪ ሆይ ቆይ ለምንድን ነው በአንድ ጊዜ ባሲር አንድ ጊዜ በኤልያስ የምትፈትነኝ? ቆይ እኔ ምን አደረግኩህ? ወይም ደግሞ ልጅ አድርገህ ቀርተኝ በነበር። ቆይ መጨረሻውስ ምንድን ነው የሚሆነው? እነሱንስ ለምንድን ነው በዚህ ልክ የምጎዳቸው? ለምንድን ነው የሚሰቃዩት? የኔንስ ስቃይ ለምንድን ነው የማታየው? ብላ ፈጣሪዋን መለመኗን ቀጠለችበት። አቶ ኖላዊ ከውጭ ሲመጣ ሀኒቾ ቁጭ ብላለች። እንዲሁም ደግሞ ተምቹና ሲርም ተከታትለው ሲመጡ እንዴ ዛሬ ደግሞ ተሰባስባችኋል እንዴ? አዎ። ኧረ ሀኒቾ ምን አግኝተሽ ነው እንደዚህ ግን ሽብርቅ ብለሻል? ብሎ ተምቹ አቾፈባት። ከዛ የኔ ልጅ እኮ ድሮም በጣም ቆንጅዬና ቅልብጭ ያለች ናት ሲል ኧረ ፋየው ምንድን ነው ለልጅ ማዳላት? አትቅና አንተስ ልጅ አይደለህ እንዴ እያለ ሲለው ምን ነው አንተ ዝም አልክሳ አሲር ብላ ስትለው አምሮብሻል መሰለኝ። ምን መሰለኝ እኮ ነው ያልከው? አይተኸኛል እንዴ? ማየቱንማ አይቸሽ ነበረ እያሉ ለማንኛውም ምን ነው ሀንዬ ዛሬ ግን በሰላም ነው የመጣሽው? አባዬ ደግሞ የአባቴ ቤት አይደል እንዴ? ሁሌ ግን እዚህ ቤት ስመጣ ለምንድን ነው የምትጠይቀኝ? ምን ላርግ ልጅ ታዲያ ከና ከአባት ቤት አስወጥቶ የሚያስመጣ ችግር እንደሆንሽ ብዬ ነዋ። በይሽ እኔ ዛሬ እዚህ ነው የማድረው ብላ ስትል ተምቹና አሲር እንደዛ ከሆነ እኛ መሄድ አለብን ወደ ቤታችን ብለዋሉ። እንዴ ምን ችግር አለው? ይሄ ይበቃን የለ እንዴ? እዚህ አታድሩም እንዴ ስትል ሀንዬ እንደ ሀና ለመቀመጥ እንኳ ማለቴ ጠበብ አይደል እንዴ? እንድን ነው እዚህ የምንቀመጠው? ለማንኛውም ፋየው ነገ እንገናኛለን ብለው ወደ ኤልያስ ጋር መጠጥ ቤት ሄዱ። ኤልያስ ወደ 10 ቢራ ይሆናል የከካው። በስተመጨረሻ ምንድን ነው ኤልያስ እያለ ሲለው እስኪ ተውኝ፣ ሀና እኮ በራስህ ጥፋት ነው ብላለችኝ። ምን? ቆይች ልጅ ግን እውነት ጤነኛ ናት? እሷ በእናንተ ዘንድ መልካምና ጥሩ ሴት ለመምሰል ትሞክራለች። ነገር ግን
የራሷን ስህተት አንድ ቀንም ተቀብላ በፍጹም አታውቅም ብሎ አለው። ሁለታችሁም ሲል ምን አንተ ቆይ አፍህን ይባልሃል እንዴ ተምቹ? ለምንድን ነው አርፈህ የማትቀመጠው? አርፈህ ዝም ብለህ አትበላም እንዴ አትጠጣም እንዴ ብሎ ሲለው አሴር እሺ በቃ አሴር ትቻለሁ ሁሉንም ነገር። ቆይ እናንተን በፍቅር ተጎድታችሁ ታውቃላችሁ እንዴ እኔ ብሎ ሲለው እውነት ለመናገር እኔስ ቢያንስ እርግብን ቀምሻታለሁ። እናንተ ግን አንድም ነገር ሳትቀምሱ ምንም ሳታገኙ እንደዚህ በዋዛ ፈሰስ መንገብገባችሁ በጣም ይገርመኛል ብሎ ሲለው አይ ፍቅር እኮ ስለቀመስክ ስላልቀመስክ አይደለም፣ ለማንኛውም አሁን ተውት ብሎ አለ። ወይዘሮ ሜላት እስር ቤት ያሉትን ለማስማማት ብትሞክርም እንኳ በፍጹም ሊስማሙላት አልቻሉም። እርግብ ጭራሽ ባስ ብላ የእውነት አክስቴ ግድያ ላይ እጅሽ ካለበት መኖር አንቺን እዚያው አንቄ ገድዬሽ እዚያው እስር ቤት ነው የምበሰብሰው ብላ አለቻት። በቃ አጉል አዛኝ አዛኜ አያጫውትሽ እሺ እርግብ፣ ምክንያቱም እሷ አንቺ ላይ በጣም ቁማር ተጫውታብሻለይ ብላ አለቻት። አቶ ኖላዊ እንግዲህ ተምቹንና ሲርን እንዴት ነው ግን ያችን ሴትዮ አጫወትካት አይደል ብሎ ሲለው ተምቹ ምን አልገባኝም። አረ እናንተ ልጆች ተው፣ እኔ እኮ አባታችሁ ነኝ እንዴ። ታዲያ ቢሆንስ በባለፈው እንደዛ እንደ ማስቲሽ ፍራሽ ላይ ተጠጋግታችሁ ምንም ነገር አልተደረገም? ቆይ ፍራሽ ላይ መቀመጥ ይህን ያህል ችግር ነው ማለት ነው ብሎ ሲለው አልገባኝም። ያው ከፍራሽ ቀጥሎ ልብስ አወላልቆ ነው ያለቴ ያንን ነገር። ከዛ አልገባኝም አላሲር ምኑ ነው የማይገባ? ያ ባለጌ ነገር የሚደረገው ልብስ ተወልቆ ነው እንዴ? አየጉድ! በቃ አንተ እስተ ድንግልናህ እንደምሞት ሙሉ ተስፋ አለኝ። ምን ማለት ነው? እይው አነጋግርህን አየውጣ። እኔማ ልብሴን አላዋልቅም በፍጹም። ደግሞም ገላዬን ማንም እንዲያየኝ አልፈልግም ሲል ከት ብሎ ሳቀበት። እኛም ብለን ነበር አሲር፣ ግን በሰዓቱና በጊዜው ሁሉም ነገር ይሆናል ብሎ አለው። ይልቁንስ እናንተን ለትልቁም ነገር ነው የፈለግኳችሁ። ለምን ሽምግልና ልልካችሁ ነው? ምን? እንዴት? እኛ ሽምግልና እናውቃለን። በዛ ላይ ማንን ነው የምታገባው? ፋያው ፋኖስን ነዋ። አይ ሀና ይሄን ነገር አትቀበልም። እኛስ ብንሆን አይ ልጆቼ፣ እንዲሁም ትዳር ሲይዝ እኮ ጥሩ ነው። ለእናንተም እናት ይኖራችኋል፣ ለሀንዬም ሁለተኛ እናት ይኖራል። እኔም ደግሞ ቀሪ ህይወቴን ከእሷ ጋር ውሃ አጣጫዬ ጋር ብኖር አይሻላችሁም? መቼም ነገ ጧት ሳረጅ እናንተም የራሳችሁን ህይወት ስትመሰርቱ ብቻዬን መቅረት አይቀር። ውሃ እንኳ ጠልቆ የሚሰጠኝ ሴት እኮ ያስፈልጋል ብሎ አቶ ኖላዊ እንደምንም ተምቹንና አሲርን ወደ ፋኖስ ጋር ሽምግልና ላከ። ሽምግልናው እሺ ይባል ይሆን ወይስ